የጸበሉ ገቢረ ተአምራት የሚደንቅ አባ ጨጓሬ ከወዳቸው ወጣላቸው ሰዎች አሉ። ከኛ ጋር መንኩሶ የሚኖሩ አሉ። እባብ የወጣላቸው ሰዎች አሉ። ብረት የወጣላቸው ሰዎች አሉ። ጥንዚዛ የወጣላቸው ሰዎች አሉ። ምንነቱ የማይታወቁት ሁለት ራስ ያሉት በጣም እጹብ ድንቅ የሆነ ጸበል ያልተነገረለት ጸበል ጎለበንሳ አቡነ ተክለ ሃይማኖት ጀምሮ ከሙሊቱ ጀምሮ ምንም በቃ የሚያጥራቸው ነገር የለም። የተጀመረውን በመነኮሳት ነው ያለቅ ያለው በመነኮሳት ነው። ገንዘቡ ግን የእናንተ ነው። ድምጽ ይሰማሉ። እዚህ አካባቢ ላይ ነው የሚሰሙት የሰዓታት ድምጽ ነው። ቅዳሴ ሲቀደስ ይሰማሉ። ወደዚህ ወደ ቦታው ሲመጡ ደግሞ የዕጣን ሽታ መዓዛ ነው እና ሁል ጊዜ ይህንን ይሰማሉ። ለአባታችን ለብፁዕ አቡነ ሰላማ በ1978 ዓመተ ምህረት ሄዶ ነገሯቸው ማለት ነው። በባሌ ሀገረ ስብከት በቆባ ክፍለ ከተማ የሚገኘው የጎለበንሳ መካነ ሕይወት አቡነ ተክለ ሃይማኖት አንድነት ገዳም ስግደት እመቤቴ ማርያም የጌታዬ እናት ረከብኪ ጸጋ ክብረ ድንግል ያቢክርካ ለማርያም ረከብኪ ጸጋ ክብረ ድንግል ያቢክርካ ለማርያም ሄላቲዮ ማዳሪያት ማዳብራን ይወርሱላችሁ ይወርቱን ቅዱሱልን ማዘገዳን ተዘገዳን ጣና ገዳምን ያሳድሩልን በሰላም እንዳዋልን በሰላም እንዲያሳድረን አቡነ ዘበሰማይ ሰላም መንፈስ ቅዱስ አሐዱ አምላክ አሜን። እንደምን አደራችሁ? እግዚአብሔር ይመስገን። የኃያላን ኃያል የነገሥታት ንጉሥ የገዢዎች ገዥ እግዚአብሔር አምላካችን ለምሳ ስላደረሰን ክብር ምስጋና ይድረሰው። እንግዲህ ጎለበንሳ መካነ ሕይወት አቡነ ተክለ ሃይማኖት ገዳም 3 ቤተክርስቲያን ያለው በግቢ ውስጥ አንደኛዋ አሁን ያለንበት የክርስቶስ ሰምራ ቤተክርስቲያን ነው። አንደኛው ተክለ ሃይማኖት፣ ሶስተኛው ደግሞ አቡነ ሀብተ ማርያም። አሁን ያለነው ክርስቶስ ሰምራ ማለት ነው። ይህንን ቤተክርስቲያን ያሰሩት ብፁዕ አቡነ ሰላማ ናቸው። የባሌ ሀገረ ስብከት ሊቀ ጳጳስ የነበሩት ብፁዕ አቡነ ሰላማ በረከታቸው ይደርብንና በጣም ትልቅ አባት የተጠቀሙ እንደው ተነግሮላቸው ስንቱ ይነገርላቸዋል። አቡነ ሰላማ መቼም በዜና ተሰሙ ይሆናል። ይህንን በ1988 ዓመተ ምህረት የተሰራው ቤተክርስቲያን ማለት ነው። እዚህ ቁጭ ብለው እኛንን ቤተክርስቲያን የሰራ ነው። ይህን ቤተክርስቲያን በአንድ ወር ውስጥ የሰራ ነው። እንዳሁኑ ሲሚንቶውንም አሻዋውንም ድንጋዩንም ከዚሁ አካባቢ ያለበት የሚገኘው ከከተማ ነው የሚመጣው። እዛ የስላሴ ቤተክርስቲያን አለ ወደ ገዳሙ መግቢያ። ከዚያ በጉልበት ተሸክመን እያመጣን በአንድ ወር ሰርተን አበቃን ማለት ነው። የቤተክርስቲያን ሲሰራ ተራራ ነበር ይወጣ። ተራራውን ንደን ስናወጣ ብዙ አጽመ ቅዱሳን ከዚህ ቦታ አውጥተናል ማለት ነው። ይህ ቤተክርስቲያን እንግዲህ የተክለ ሃይማኖት ቤተ መቅደስ ነው። እዚህ እየታነጸ ያለ አሁን ወደ ለዚህ ለገዳም መነሻ መንስ የሆነውን ቦታ በኋላ ዞረን እንመጣለን። ቀድሞ ቤተክርስቲያኑ እዚህ አልነበረም። ከ78 እስከ 87 ታች ቅድም ያስቀደሳችሁበት እዚያ ወንዝ ላይ ነበር ያለው በመቃኘው እስከ 78 ከ78 እስከ 87 በ87 ዓመተ ምህረት ወደዚህ ወጥቶ አንድ አነስተኛ ቤተክርስቲያን በጭቃ ብፁዕ አቡነ ሰላማ አሰርተው ተመረቀ ማለት ነው። በ87 ዓመተ ምህረት የተመረቀ። ከዚያ በኋላ አባታችን ብዙ ነገር ተናግረው ነበር፣ ትንቢታዊ ቃሎች ነበሩ። ከጊዜ በኋላ ግን ያው በእግዚአብሔር መልካም ፈቃድ የባሌ ሀገረ ስብከት ሊቀ ጳጳስ በሆኑት በብፁዕ አቡነ ዮሴፍ የመሰረት ድንጋይ ያስቀምጠው ይህን ቤተክርስቲያን ጀመርን ማለት ነው። ይህንን ግዙፍ ቤተክርስቲያን 1600 ካሬ ላይ ነው ያረፈው። ታች ምድር ቤት 500 ካሬ አለው። በጣም ትልቅ ቤተክርስቲያን ነው። 8 ማዕዘን ነው። መስቀልያ ነው። 4 ዶሞች አሉት። ከመሀሉ ጋር ስንት ዶም ይሆናል? 5። ቤተልሔሙ በምስራቅ በኩል ያለ በድልድይ ነው የሚገናኘው ማለት ነው። ይህንን የምታዩት ዲዛይኑን ጠቅላላ አንድ ኢንጂነር ዮሐንስ የሚባል በጎ አድራጊ አለ እንደሚረዳ
ጠቅላላ ይህን ዲዛይን የምታዩት መነኮሳት ናቸው። ሰው ስራውንም መነኮሳት ናቸው የሚሰሩት። አንድ በአናጺነት የሚመራ ልጅ አለ። እዚህ ግን ከፊቲንጉ ጀምሮ ከሙሊቱ ጀምሮ ምንም በቃ የሚያጥራቸው ነገር የለም። የተጀመረውን በመነኮሳት ነው፣ እያለቀ ያለው በመነኮሳት ነው። ገንዘቡ ግን የእናንተ ነው። እንግዲህ በጣም እጹብ ድንቅ ነው። አሁን ዛሬ ሰንበት ስለሆነ ነው ያሰሩት እንጂ ትናንትና በጊዜ ብትመጡ ኖሮ ብታለብሰው ላይ ስራ ይሰሩ ነበር ማለት ነው። በጣም ውስጥ ገብተን እናያለን። ለትውልድ ቅርስ ስለሆነ ታሪክ ስለሆነ በጥንቃቄ ነው የተሰራው። ከታች ጀምሮ እስከ ላይ ድረስ በባህላዊ ብረት የተሰራው አንድ ቦታ ላይ ክራክ ያደረገ ስንጥቃት አይደለም። እንደገና እነዚህ ጌጦቹ ገና እነዚህ ይጠረጋሉ። ከዛ በኋላ ይሄ በደንብ የራሱ ግራይንደር አለው። ከተጠረገ በኋላ ወታችሁ ይጠባል። ውሃ ቢነካውም መልኩን አይቀይርም። ያው ድንጋዩ አምሮበት ይቀመጣል ማለት ነው። አሁን ያለነው ምድር ቤት ውስጥ ነው። እንግዲህ እንደምታዩት ከላይ አንድ ቤተ መቅደስ አለ፣ ምድር ቤት አንድ ቤተ መቅደስ አለ ማለት ነው። ይሄ የሆነበት ምክንያት ክብረ በዓል ሲሆን ሰው ይበዛል። ስጋው ደግሞ ላይ የሚቀደሳል፣ ታች የሚቀደሳል ማለት ነው። ስለዚህ ሰው ሳይቸገር ሁለቱም ቦታ ወሩን ይቀበላል። አንድ እሱ። ሁለተኛ አሁን የወረዳችሁበት እናቶቻችን ወደ ምድር ቤት ለጸሎት ለቅዳሴ የሚገቡበት ነው። በውስጥ ያሉት በዚሁ ይገባሉ። ተመሳሳይ ከቤተክርስቲያኑ ውጭም ደረጃ አለው፣ ወደሱ ይገባል። በዚህም በወንዶች በኩል እንደዚህ ይሆናል ማለት ነው። አሁን የምታዩት ይሄ ደረጃው እዚህ ኮለኑ ጋር ይዘጋል። በር አለ። ሲከፈት ብቻ ነው ሰው ወደዚህ መውጣት የሚችለው። ይሄ ቤተክርስቲያን ሲሰራ እንደው ከዚህ ከመሰረቱ ጀምሮ ከፉቲንጉ ጀምሮ መነኮሳት ሰራተኛ አስገብተን ነበር እና ድንጋይ ስለሆነ ሰራተኛ አምጥቷቸው መነኮሳቱ ፉቲንጉን ጀምሮ በዚያው እስካሁን ድረስ በመነኮሳቱ ነው የሚሰራ ማለት ነው። በጣም ለየት ያለ ገዳም ነው በእውነት እግዚአብሔር የሚያውቀው። ሌላው እንግዲህ ቤቶች አሉ። እነኚህ ንዋየ ቅድሳት ማስቀመጫ ናቸው። ሌላ ታሪክም ይኖረዋል። በዚህ በኩልም እንደዚያው ተመሳሳይ ንዋየ ቅድሳት ማስቀመጫ ይኖረዋል ማለት ነው። ያው እንደምታዩት ፊኒሽንግ ላይ ነን ያለ ነው። ከዚህ ከታችኛው ጀምሮ እስከ ላይኛው ድረስ ለስኩዊት ካሜራ ገመዶችም ተዘርግተው ተቀምጠዋል ማለት በአራቱም አቅጣጫ አድርገው የሚሽከረከሩ ካሜራዎችም አሉ። ከላይኛው ከምድር ቤት ወጥተን ወደ ላይ ነን ያለ ነው። ይሄ ቤተ መቅደሱ ነው። ከላይ ወደ ላይ ስታዩት ይኸው ፍርግርግ ተሰርቷል። ኮርኒስ እንሰራ ነው። በአውስትራሊያ ጣውላ ነው ኮርኒስ የሚሰራው። እውቀቱ ገብቷል። አንድ እሱ ነው። ሁለተኛ የቀረው ስዕል ነው። ቅዱሳት ስዕላት ይቀሩናል። በሮች መጠን ይቀራል። ይህን ስዕል ስንሰራ በጣም ታሪኩን ፊቱን ሳይለቅ ነው የሚሰራው። ረጋ ስለሆነ አሁን እኛ ከዚህ በላይ ነው ስዕል የሚሰራው። ከሰው ቁመት በላይ የሰው እጅ እንዳይነካው ማለት ነው። ስዕል የቅዱሳን ስዕላት ስለሆኑ ከሰው ቁመት በላይ ዙሪያው ላይ ስዕል እንሰራለን። መቅደሱ ላይ ይሰራል፣ ኮሎኖቹ ላይ ይሰራል። ግን የሰው እጅ አይነካቸውም። ከዚህ በታች ግን ጣውላ ነው የምናደርገው ሰው እንዳይቀዘቅዘው። ወደዚህ ስትዞሩ ምስራቅ የቤተልሔም ነው። ምድር ቤቱ በዚህኛው የተለያዩ ጌጦች ገና ብዙ ጌጦች ይቀራሉ የሚሰሩ። እንደገና እዚህ ኮለን ያለበት ላይ ጌጥ አለ። ተመሳሳይ ነው። የዚህ የዶም ኮለን የአራቱም ዶሞች ኮለን ከዚህኛው ከቤተክርስቲያኑ ኮለን ጋር ተመሳሳይ ነው። አሁን ያለንበት ቦታ በጣም እጹብ ድንቅ የሆነ ቦታ ነው። አሁን ያላችሁበት ዛሬ ጠዋት ቅዳሴ ያስቀደስ ነው እዚህ ነው። ለዚህ ለገዳሙ መመስረት መንስኤ የሆነው ቦታ ይሄ ነው። አሁን እንደምታዩት ዛፎች ነበሩ። ዛፎቹን አንስተናቸው ነው ቤተክርስቲያን ስናሰራ በ1978 ዓመተ ምህረት አቡነ ሰላማ በባሌ ሀገረ ስብከት ላይ በነበሩበት ጊዜ እዚህ አካባቢ ላይ ዛሬም በህይወት ያሉ አባቶች አሉ። ድምፅ ይሰማሉ። እዚህ አካባቢ ላይ ማለት ነው። የሚሰሙት የሰዓታት ድምፅ ነው። ቅዳሴ ሲቀደስ ይሰማሉ። ወደዚህ ወደ ቦታው ሲመጡ ደግሞ የዕጣን ሽታ መዓዛ ነው እና ሁል ጊዜ ይህንን ይሰማሉ። ለአባታችን ለብፁዕ አቡነ ሰላማ በ1978 ዓመተ ምህረት ሄደው ነገሯቸው ማለት ነው። ቅዳሴ ይቀደሳል። ወደዛ ስንጠጋ ግን ድምፁን እናጣለን። ሰዓታት ይቆማሉ ሌሊት። ወደዛ ስንጠጋ ግን ምንም ነገር የለም፣ የዕጣን ሽታው መዓዛው ብቻ ነው የሚኖረው አሏቸው። አባታችን ለአንድ ዓመት ከ78 እስከ 79 ዓመተ ምህረት እዚች ቤተክርስቲያኑ ያረፈችበት ቦታ ላይ ሱባኤ የያዙባት ቦታ ነው። ብፁዕ አቡነ ሰላማ ሱባኤ የያዙት ቤት ሰርተው አይደለም፣ ዳስ ተክለው አይደለም፣ ድንኳን ጥለው አይደለም። ዛፍ ስር በአንድ ፎጣ ለአንድ ዓመት ሱባኤ የያዙባት ቦታ ናቸው። ከአንድ ዓመት በኋላ በ79 ዓመተ ምህረት
የገዳምነትን ስያሜ እንዲያገኝ አድርገዋል ማለት ነው። በወቅቱ የነበረው የእግዚአብሔር አብ ጸበል ነበር የፈለቀው። ከዚያ የእግዚአብሔር አብ ጸበል፣ የተክለ ሃይማኖት ጸበል፣ የገብረ መንፈስ ቅዱስ፣ የሩፋኤል፣ የሚካኤል፣ የገብርኤል፣ የእመቤታችን፣ የጊዮርጊስ፣ የመድኃኔዓለም ጸበል በብፁዕ አቡነ ሰላማ የተባረኩ ናቸው። ሌሎችም ይቀርባል። ከዚያ በኋላ ከአቡነ ሰላማ በኋላ ግን ብዙ ጸበል ይፈልቀዋል እስከ 97 ዓመተ ምህረት ድረስ ማለት ነው። እንደገና በአቡነ ዮሴፍም አንድ ጸበል የአርሴማ ጸበል ፈልቋል ማለት ነው። አፍላጋት በሚደርቁበት ሰዓት ይሄ ቦታ ግን የጸበል ምንጭ ነው። እንደምታዩት 24 ሰዓት ነው የሚፈስ ምንጩ ማለት ነው። እና የቅዱሳን ድምፅ ሲሰማበት የነበረው ቦታ ነው ይሄ። ስለዚህ ይህንን ከኋላችሁ ብታዩትን ገድል ቤት ነው። ለጊዜው እንደ መቃኞ ተጠቅመን ቤተክርስቲያኑ ተሰርቶ እስኪያበቃ ድረስ ጽላቱን ወደዚህ ያሳርፈን ቅዳሴ የሚቀደሰው ለህዝብ ለአገልግሎት እንዲመች ብለን ወደዚህ ያመጣ ነው። እዛ በኋላ ወደዛ ይመለሳል። ይሄ ምንድነው የሚሆነው? ሁሌ የተክለ ሃይማኖት ገድል የሚደገምበት ገድለ ቅዱሳን የሚነበብበት ህሙማን መጥተው እዚህ ጋር ቁጭ ብለው ከመጠመቃቸው በፊት ጸበል እስኪደወል ድረስ እዚህ ጋር ነው የሚያርፉት። አሁንም እንደዛው ገድለ ሥጋዌት ይደገማል፣ ሌሎችም ድርሳናት ይደገማሉ። እሱ ሲያበቃ ወደ ጸበል ይሄዳሉ ማለት ነው። እዚህ ቦታ መጥቶ የሚቸገር ሰው የለም። የጸበሉ ገቢረ ተአምራት የሚደንቅ አባ ጨጓሬ ከሆዳቸው የወጣላቸው ሰዎች አሉ። ከኛ ጋር መንኩሶ የሚኖሩ አሉ። እባብ የወጣላቸው ሰዎች አሉ። ብረት የወጣላቸው ሰዎች አሉ። ጥንዚዛ የወጣላቸው ሰዎች አሉ። ምንነቱ የማይታወቅትን 2 ራስ ያሉት በጣም እጹብ ድንቅ የሆነ ጸበል ያልተነገረለት ጸበል ጎለበንሳ አቡነ ተክለ ሃይማኖት ገዳም 17 ጸበል አለ። 17ቱም ጸበል ቀን ከሌሊት የሚፈሰው ገቢረ ተአምራቱም እንደዚህ ነው ማለት ነው። ስለዚህ አሁን ይሄ የበረከት ቦታ ነው። ይህም ቦታውን ገድሉን የሰራነው ገድል ቤቱን ለአቡነ ሰላማ መታሰቢያ ተብሎ የተሰራ ቤት ነው ማለት ነው። ስለዚህ አሁን ወደ ታች ደግሞ ጸበሎቹን እናያቸዋለን። እሺ አሁን ያለነው እንግዲህ የገዳሙ አንዱ ተጀምሮ የቀረ የአሳ ፕሮጀክት ነው። እዚህ አሳ ፕሮጀክት ከዚህ በፊት ፋርም አፍሪካ የሚባል ድርጅት ትንሽ እርዳታ አደረገልንና ስራውን ጀመር። ስራውን ስንጀምሮ ያው እነሱ ያመጡት ፕሮፖዛል ጥሩ ስላልነበረ የውሃ መውጫን ነው መግቢያው ላይ እንደገና ደግሞ ከላይ ወንዙን ዳይቨርት አድርገን ወደዚህ ለማምጣት ጥሩ ስራ አልተሰራም ነበረ። በጣም ተፈተነ። 2 ጊዜ 1800 2000 አሳ 2 ጊዜ ነው ያስገባ ነው። ይሄ ወንዝ ቅድም እንደነገርኳችሁ በጣም ይሞላል ብያቸዋለሁ። ወንዙ ሲሞላ አሳዎቹ በዚያ በኩል ሰብሮ ይመጣና አሳዎቹን ይዞብን ይሄዳል። ሁለተኛ እንደገና 1800 አሳ አስገባን። ሳምንት ልንሸጣቸው ፈረንጆች ነበሩ ወደ ዶዶላ አካባቢ እነሱ ሊወስዱ ተነጋግረን ሳምንት እነሱ መጥተው ጭነው ሊወስዱ ነበረ። በመሃል ውሃው ሰብሮ ገባና አሳዎቹን ይሰራሉ። እዚያ በኋላ በጣም ብዙ ያልተስተካከሉ ነገሮች ነበሩ። አንደኛ እዚህ ቦታ ላይ እንደምታዩት ማረፊያ ቤት ያስፈልገዋል። ይህ አሁን የምታዩት አሁን በቅርብ የሰራ ነው ማረፊያ ቤት ነው። የ2 መነኮሳት ማረፊያ ቤት ጸሎት ቤት አለው። ምግብ የሚመገቡበት በአንድነት አላቸው። እችኛው ደግሞ የአሳ ምግብ ማስቀመጫ ናት። ዙሪያው ባጥር ይታጠራል። ፊት ያልነበር እንደገና ውሃው ከላይ ዳይቨር ተደርጎ ወደዚህ አልገባም። ቆሻሻ ይዞ ይገባል። ቆሻሻ ይዞ ሲገባ አሳዎቹ ደግሞ ይሞታል። ንጹህ ውሃ ነው እዚህ መግባት ያለበት ማለት ነው። አሁን እግዚአብሔር የተመሰገነ አንድ ወንድማችን በአሜሪካን ተክለማርያም ይባላል። ነዋሪነቱ አሜሪካን ነው። ይህንን አሳ ፕሮጀክቱን ሊሰራልን ቃል ገባ ማለት ነው። ከዚያ በኋላ ፕሮፖዛሉን የሆነ ቦታ ላይ ፕሮፖዛል አሰራንና እሱም አልሆነም ውድቅ ሆነ። ከዚያ በኋላ ራሳችን ፕሮፖዛል ሰራን። ራሳችን ፕሮፖዛል ሰራንና ይሄንን ውስጡ ሊሾ አድርገን ጌታ አልቢ ማለት አንዳንድ ነገር ለአሳ መሬት መሆን አለበት። ከላይ ውሃውን ገደብ ነው ማለት ውሃውን ገድበን ዳይቨርት አድርገን ወደዚህ ያመጣን። አሁን ዛቻውት ነው ቤቷ አለ ከላይ መቀነቻ አለ መቀነቻ አለው ማጣሪያ አለው ሁሉም ነገር በጥንቃቄ አፈር ጋር ሳይነካካ ውሃ ተጣርቶ ይይዛል። እዛ ጋር ፏፏቴ ይፈጥራል። አሳዎቹ እዛ ጋር ይጫወታሉ። እዚህ ሞልቶ ይፈሳል ማለት ነው። ስለዚህ አሳዎቹን ለማውጣት ስንፈልግ ውሃውን እንቀንሳለን። ከዛ አሳውን አውጥተን እንሰጣለን። እዚህ የምናስገባቸው አሳዎች አንድ ጾታ ብቻ ነው ወይ 7 ወይ 5 የአሳ የምግብ አሳ ነው። 75% የአውሮፓ አሳዎች ናቸው። ውሃ ቀዝቃዛ ስለሆነ ስጋቸው 75% ነው። ሲደርሱ አውጥተን እንሰጣለን። ህዝቡን በረከት ያገኛል፣ እኛም ደግሞ ተጠቃሚ ነን ማለት ነው። ስለዚህ ይሄ አሁን ብዙ ነገር ይፈልጋል። እንደምታዩት ከላይ የተደረገው መረብ ወደ ውስጥ ወደ አሳዎች ወዳሉበት ውሃ ውስጥ ጠልመው ገብተው አሳውን የሚበሉ ወፎች አሉ። እነሱን ለመከላከል እንደገና ሌላ አውሬም አለ። እሱን ለመከላከል ነው። ከዚያ በተቀረ ያው ዘበኞች አሉ። በደንብ ይሰራል። ይሄ ገና አሁን የተዘረጋው በደንብ ይሰራል። ውሃውን ለቃለን። አሁን ጫጩት በማህበረ ቅዱሳን በኩል እየተፈለገ ነው። ጫጩት ይመጣና ይገባል፣ ሲደርሱ ይሸጣል። እንደገና መልሰን እናስገባለን። ግን ብዙ ስራ ይቀራል። አንድ ማስፋፊያ ገዳሙ ሊረዳበት ሊጠቀሙ የሚገባው አንዱ የአሳ ፕሮጀክት ነው። አንድ ማስፋፊያ የተሰራው እዚህ ላይ ፕሮፖዛል
ይሄ አንድ ገንዳ ብቻ ነው። 2-3 ገንዳ ታቅዷል ወደዚህ ወደታች ማለት ነው። በገንዘብ እጦት ምክንያት አልሰራንም። አሁን ጫጩት ብናስገባ ከ1800 እስከ 2000 አሳ ብቻ ነው ማርባት ነው። ከዛ በላይ ማርባት ነው። ይሄን ያህል 2 ገንዳ ቢኖር ተጠቃሚ ይሆናል ማለት ነው ገዳሙ። ስለዚህ ይሄን ቀጣይ እንሰራለን ብለን ፕሮጀክት ቀጠን ወደ ሰኔ 29 ልመና የወጣ ነው አንዱ በዚህ ነው ማለት ነው። ስለዚህ አሁን ጫጩት ስላልመጣልን ውሃውን ወደዚህ አልመለስነውም ማለት ነው። አሁን ወደ ላይ እንወጣና ውሃውን እንዴት አድርገን ዳይቨርት አድርገን ወደዚህ እንደመለስ ነው እናያለን። እዚህ ነው በደንብ በቅርብ ጊዜ ነው የሚያረስ ነው። መነኮሳቶቹ ናቸው የሚከሰቱት። አሁን እዚህ ላይ ፍግ እንጨምራለን። ከዚያ በኋላ ስንዴ እንዘራለን፣ አትክልት እንጠቀማለን። ያው ምንም ኦርጋን የሆነ ነገር ማዳበሪያ፣ የዘመናዊ ማዳበሪያ ሳይነካው በራሳችን ማዳበሪያ ለመነኮሳቱ ስንዴውንም ገብሱንም አትክልቱንም ከዚሁ ላይ እናመርታለን ማለት ነው። የተፈቀደለት ሰው ብቻ አንድ መጋቢ ይገባል። ጓል መጋቢ አሁን በሩ ለከፍቱ ጓል መጋቢ ናቸው። የዳቤ አሰጣጥ ስርዓት አለው። ቅዳሜና እሑድ ሲሆን 3 ሰዓት ከሩብ ይሰጣል። 3 ሰዓት ይደወላል። የጸሎት ሰዓት ሁሌ 3 ሰዓት ይደወላል፣ 6 ሰዓት ይደወላል፣ 9 ሰዓት ይደወላል፣ 10 ሰዓት ይደወላል። እነኚህ ለማህበረ መነኮሳት የቁጣሮ ጸሎት ይባላል። እሱ ጸሎት እንዲያደርሱ 10 ሰዓት ይደወላል። ማስታወት ነው በአጠቃላይ በገዳም ውስጥ ማለት ነው። ስለዚህ ቅዳሜና እሑድ ሲሆን 3 ሰዓት ከሩብ ያቺ ቁጣሮ ጸሎት ቀድማ ትደወላለች። 3 ሰዓት ከሩብ እስከ 20 ድረስ ይመጣሉ። መጀመሪያ የገዳሙ ዋኖች ይነሳል። ከዚያ በኋላ እንደ እድሜያቸው እንደ ማይረጋቸው እንደ ደረጃቸው ዳቤያቸውን በዚህ በኩል ይቀበላሉ ማለት ነው። ወደ ውስጥ አይገቡም። እቺ ዳቤ ማስቀመጫ ናት። ዳቤ ተቀምጦ ይመጣል። ባል መጋቢ እዚህ ሆኖ አቡነ ሳይንስ ደግሞ ይሰጣል ማለት ነው። ቤተክርስቲያን ያሷ ማይበሩ ጠብቅ ብሎ ማይበሩ ይዞ ይሄዳል። ይሄ ዳቤው የሚጋገረው እዚህ ቦታ ላይ ያው እንደምታዩት አትሮኖስ አለ። ሁሉ ጊዜ በጸሎት ነው የሚሰራው። አለ ጸሎት አይደረግም ማለት ሳሊና ጸሎት አለ። ዳሴ ማርያም ማርያም ከይቁ ዳዊት ደግሞ ነው ገድለ ተክለ ሃይማኖት ተደግሞ ነው ከዚህ ዳቤ ተሰርቶ የሚወጣ ማለት ነው። ስለዚህ የምታዩት ምጣዱ ወደ 6 ምጣድ አለው። በአንድ ጢስ ማውጫ የሰራ ነው። ሁሉም ነገር እዚህ ወደኛው በኩል ያለው ስቶር ቤት ነው። ስቶር ቤት ያው የሚገለገሉበት ከእንቅቡ ጀምሮ ከዱቄቱ ጀምሮ የዕለት ሳይሆን የሳምንት ይገባላቸዋል። ሲጨርሱ ደግሞ ጓል መጋቢ ሰፍሮ ይወስዳል። ሳይሰፈር የሚሰራ ነገር የለም። ዳቤው ሲሰራ የአንድ ሰው መቅመም ከአንዱ አይበልጥም። እኩል ነው። መስፈሪያ ነው። ተሰፍሮ ነው የሚጋገረው ማለት ነው። እሱ ትንሽ እሱ ትልቅ ነው የለም ማለት ነው። ይሰጣል። እንደገና ቀጥሎ ያለው ደግሞ በዚህ የሚያገለግሉ እናቶቻችን ማረፊያ ቤታቸው ነው። ያው ሲደክማቸው ወደዛ ገባ ብለው ያርፋሉ። ተነሱ ደግሞ ዳቤ ይጋገራል። ዕለት ዕለት ስለሚጋገር ያው ሰንበት ስለሆነ ነው እናንተ እንድታዩት ነው። ይሄን ጠቅላላ ተክኖ የሚፈልገውን የመነኮሳት ልብስም የካህናትን ካባም ፈረንጅያም ጠቅላላ እዚህ እህቶቻችን ናቸው የሚያመጡት። አንዱ ፕሮፖዛል ውስጥ ገብቶ የተያዘው ይሄኛው ማሳፊያ ይፈልጋል። ብዙ ማሽኖች ያንሱናል። ብዙ ነገር ይቀረናል። እዚህ ላይ ማስፋፊያ ብናደርግ ያው እንዳሉ እህቶች የተማሩ ናቸው። ብዙን ነገር ለመስራት ዝግጁ ናቸው። በትምህርት ምንም ችግር የለውም። ገዳሙ የተማሪ ሰው ላይ ኃይል አለው ማለት ነው። ዓለማዊ ሲመጣ ቢፈልግ የበዓል ልብስ ቢፈልግ ያሰራል። የህፃናት ልብስ ምንም አይሰሩት። የሰንበት ትምህርት ቤት ሰንበት ትምህርት ቤትም የፈለግንበት ቦታ ባለቤቱ በሚፈልገው እህቶቻችን ያመርታሉ ማለት ነው። እንድታዩት ነው።
ኑ የአባታችንን የአቡነ ተክለ ሃይማኖት ገዳም ከተረጂነት ወደ ረጂነት እናሸጋግረው። ሰኔ 29 በሚሊኒየም አዳራሽ አይቀርም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በባሌ ሀገረ ስብከት በቆባ ክፍለ ከተማ የሚገኘው የጎለብህንሳ መካነ ሕይወት አቡነ ተክለ ሃይማኖት አንድነት ገዳም ሰኔ 29 በሚሊኒየም አዳራሽ የገቢ ማሰባሰቢያ ያዘጋጅተዋል። ይህንን ሚዲያ የምትከታተሉ ሁሉ በመርሃ ግብሩ በዕለቱ ተገኝታችሁ ገዳሙን ከተረጂነት ወደ ረጂነት እንድናሸጋግር ከጎናችን ሆናችሁ እንድትረዱን መልእክታችንን እናስተላልፋለን። እኔ ከየካ ሚካኤል፣ እኔ ከየካ አባዶ ቅድስት አርሴማ፣ እኔ ከቃሊቲ ሰርጤ ማርያም፣ ደብረ ዝቄ ቅዱስ ዑራኤል፣ እኔ ከቃሊቲ ቅድስት ኪዳነ ምሕረት ቤተክርስቲያን፣ እኔ ቤላ ዮሐንስ፣ እኔ ከየካ ኪዳነ ምሕረት፣ አቃቂ ዓለም ባንክ ቅዱስ ገብርኤል ቤተክርስቲያን፣ እኔ ከመርካቶ ደብረ አሚን ተክለ ሃይማኖት፣ ከመንበረ ፓትርያርክ ቅድስተ ማርያም፣ ከሳሪስ ቅዱስ ዮሴፍ ቤተክርስቲያን፣ ከካራ ቆሬ መስገበ ምሕረት ቅዱስ ፋኑኤል ቤተክርስቲያን፣ ከቃሊቲ ዳርቱ ሚካኤል፣ ከኮተቤ ዑራኤል ሰኔ 29 በሚሊኒየም አዳራሽ እንገኛለን። ሄላትዮ